የኛ ነገር እንደው ሳስበው ማለት ነው የምር እዚህ ጋር የኛ መሰደድ እዚህ ጋር የኛ መልፋት መድከም ዋጋ ካላገኘ ለምኑ ነው ጉልበታችንን እድሜያችንን የምንጨርሰው ማለት ነው። የምሬን ነው። ከሀገር ስንወጣ አንድም ለራሳችን የተሻለ ቦታ ላይ ለመድረስ ቤተሰቦቻችንንም ለማገዝ ለመርዳት ብለን ነው የምንወጣው። ወተን እኛ እዚህ እየለፋን እየደከምን እርጥቡም ደረቁም እየነደደብን ትንሹም ትልቁም እየሰደበን እየጮኸብን እኛ መከራችንን አያየን እየለፋን እየደከምን እየላክን እዛ ጋር ደግሞ ቤተሰብ የልብ ሳያደርሱላችሁ ሲቀሩ እንደገና የለፋችሁበትን የደከማችሁበትን ሀገር ስትገቡ የለም ማናቅላችሁም ስትባሉ ምንድነው የሚሰማችሁ? እውነት በጣም ያማል። በተለይ ቤተሰብ ሆኖ ለልጁ የማያስብ ለገዛ ልጁ የማያስብ ቤተሰብ እውነት በጣም ያሳዝናል። ይቺ እህታችን እንግዲህ ሊባኖስ ነው ቤይሩት ለ12 አመት ስትሰራ ኑራ ማለት ነው። እንግዲህ 12 አመት እየሰራች ኑራ ብሯን የምትልከው ለቤተሰቦቿ ለአባቷ ነው ማለት ነው። አባቷ ደግሞ ቤት ይሰሩላታል። የሰሩት ቤት ደግሞ በስማቸው ነው በአባትየው ስም ማለት ነው። ከ12 አመት ቆይታ በኋላ እንግዲህ ሀገር ትገባለች ማለት ነው። ከዛ እናቅልሽም የምን ቤት ነው ቤቱ የራሴ ነው ምናቅልሽ ነገር የለም ውጭ ብለው ሜዳ ላይ ጣሏት ማለት ነው። አመልክቱ የምር በጣም ያሳዝናል። እኛ እኮ ታዲያ እዚህ ጋር እኔ አንዳንድ ጊዜ ሳስበው እንደዚህ የሚያደርጉ ቤተሰቦች ምን አይነት ጨካኝና አረመኔ ቢሆኑ ነው ማለት በዚህ ልክ እንግዲህ 12 አመት ማለት ቀላል አይደለም። የእድሜያችን ግማሽ ማለት ነው። እኛ እዚህ እድሜያችንን ጉልበታችንን እየጨረስ እየደከምን እየሰራን እየላክን እዛ ጋር ደግሞ እነሱ እንደፈለጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝዝት ተረፍርፍ ይበል። ከክፉ ነገር አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችን ኢትዮጵያንም ሰላም ያድርግልን እያልኩኝ ዛሬ እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶችዬ ማለት ነው። እና ይህች እህታችን ማለት ነው እንግዲህ እንደ ማንኛችንም ሰርታ ለመቀየር ከሀገሯ ወጥታ እንግዲህ ለ12 አመት ስትለፋ ስትደክም ኑራ እየሰራች ለቤተሰቦቿ ነው የምትልከው ማለት ነው፣ ለአባቷ ማለት ነው። እና አባቷ ደግሞ ቤት ይገዙላታል በስማቸው በራሳቸው ስም ማለት ነው። ከዛም እንግዲህ ከ12 አመት ቆይታ በኋላ ወደ ሀገሯ ትገባለች ማለት ነው። እንግዲህ ወደ ሀገሯ ስትገባ አባቷ ያው ቤተሰቦቿ ማለት ነው እንግዲህ እናትና አባቷ አንድ ላይ ነው የሚኖሩት፣ ከዷት ማለት ነው ቤቷን። እና አባትየውም ይሄ ጋዜጠኛው ሲያናግረው ማንም የሚመለከተው ነገር የለም፣ ይሄ የራሴ ጉዳይ ነው አያገባችሁም ምናምን ነበረ
ሲል የነበረው በስርዓት እንኳ የማናገር ፍላጎት አልነበረውም ማለት ነው። እና እንግዲህ አስቡት እስቲ ከአንድ የእምነት አባት ነው ከሚባል ከትልቅ ሰው የማይጠበቅ አሁን ይቺ ልጅ እንግዲህ አስቡት እስቲ ቤት አለኝ አባቴ ቤት ሰርቶልኛል ብላ አገር ስትገባ እንግዲህ የራሷ ህይወት መቼም ወደ ሀገር ስንገባ የራሳችን ህይወት ይኖረናል። ካሁን በኋላ የተሻለ ህይወት እንኖራለን ብለን አስበን ነው አይደል እንዴ? እንደ ማንኛውም ሰው ትዳር ያምራችኋል። እንደ ማንኛውም ሰው በራሳችሁ ቤት መኖር ትፈልጋላችሁ። መቼም እድሜ ልካችሁን ጥገኛ ሆናችሁ ከቤተሰብ ጋር ወይም ደግሞ ተከራይታችሁ አትኖሩም። የሰው ልጅ እኮ ከሀገሩ የሚወጣው አንድም የሚኖርበት ቤት ለመስራት በቃ የተሻለ ህይወት የተሻለ ኑሮ ለመኖር አስቦ ነው ከሀገሩ ተሰዶ መከራውን ሲያይ ሲለፋ ሲደክም የሚኖረው ማለት ነው። እና እኒህ አባት አሁን እንግዲህ በስልክ ጋዜጠኛው ለራሱ ሲያናግራቸው በጣም በሚያሳዝን ሁኔታ በቃ ይሆናል አይደለ? በቃ ማንም አይመለከተውም፣ ይሄ የራሴ ጉዳይ ነው፣ ምንም አይገባችሁም፣ አላቅም ነው ያለው። እና ልጅቱ እያለቀሰች ስትናገር የምር በጣም ነው የምታሳዝነው። ልጅም እንዳላት ነው የተናገረችው። ልጄ አሁን እና ልጄ ለራሱ ምን አይነት ስሜት ነው የሚሰማት እያለች ማለት ነው። አስቡ እንግዲህ ማለት ነው። እና እንግዲህ ጎረቤቶች ለራሱ የሚያውቁዛ እውነት እነዚህ ሰዎች ወላጆች ናቸው ወይ? ምንድነው በዚህ ልክ እንደዚህ የጨከኑብሽ? ምንድነው እያሉ አለች። እና አንድም ሰው ከጎኔ ሊሆን አልቻለም አለች። እህት ወንድሞቼ ለራሱ ከጎኔ አይደሉም አለች። በቃ ከኔ ጎን ሆኖ እኔን አይዞሽ የሚልም ሆነ ምንም የለም አለች። በቃ ብቻዬን አስቡት እንግዲህ ማለት ነው። በጣም ከባድ ነው እንዴ! ሰው እንዴት በዚህ ልክ ይጨክናል? ወላሂ ሀራም እኮ ነው። እኛ ደም እንባ ተፍተን ሰርተን ለፍተን አምጥተን እንዴ ይሄን ያህል ለምንድን ነው ግን? እውነት አረብ ሀገር ወይም ደግሞ ውጭ ሀገር ሲባል ማለት ነው የሆነ አለ አይደለ? የሆነ እናንተ ምንም ነገር ሳትለፉ ሳትደክሙ የምታመጡት ነገር ይመስላችኋል ገንዘቡ ማለት ነው። ያየው ነው የሚያውቀው፣ ያላየው ግን አያውቀውም። እዚህ ጋር ገንዘቡን እንዴት አድርገን እንዴት ለፍተን እንደምናመጣው ማለት ነው። የሆነ እንትን ታፍሶ እንደ ቅጠል ታፍሶ የሚላክላችሁ ይመስላችኋል መሰለኝ። እውነት ጭራሽ እንደው እኔ የምር ምን አለበት በዚህ ልክ ባንጨካከን ማለት ነው። ብንተዛዘን መልካም ነው። በዚህ ልክ መጨካከኑ ጥሩ አይደለም። ይቺ ምድር እንደሆነች ጥለናት እንሄዳለን። እውነቴን ነው። የሰው ልጅ እስካለ ድረስ ቢተዛዘን ቢተሳሰብ ጥሩ ነው። ጥሩ ነገር ሰርቶ ደግሞ ቢያልፍ ጥሩ ነው። ነገ ጧት ሞት አለ። ሰው የለፋበትን ሰው የደከመበትን አላቅልሽም የራስሽ ጉዳይ ውጪ እንደፈለግሽ ሁኚ እንደፈለግሽ መሆን ትችያለሽ ማለት ምን ማለት ነው? የምሬን ነው እንዴ! 12 አመት ማለት እኮ ቀላል አይደለም። የእድሜያችን ግማሽ ነው ማለት እንችላለን።
12 አመት እኮ ረጅም ነው። ረጅም አመት እኮ ነው። ሰው እንዴት ነው የሚያስበው ግን? የምር ትንሽ ርህራሄ አዘኔታ የሚባል ነገር የለም እንዴ? እውነቴን ነው። እኛንን እንጂ ለነሱ የምናስብላቸው እነሱ ለኛ ማሰባቸውን ትተዋል። እውነት ማሰባቸውን ትተዋል። ግን ደግሞ ይህን ስል ማለት ነው ሁሉም ሰው አንድ አይደለም። ይቅርታ እንግዲህ ያው በመሀል ቪዲዮ ተቋረጠ እና ምን ልላችሁ መሰላችሁ፣ ሁሉም ሰው አንድ ነው ማለት አይደለም። መጥፎ ቤተሰብ እንዳለው ሁሉ ጥሩ ቤተሰብም አለ። ልጅ ስትመጣ ብለው ለልጆቻቸው አስበው ጥሩ ነገር አድርገው ጥሩ ነገር ይዘው ጠብቀው በቃላቸው የሚገኙ ማለት ነው። ልጆቻቸው የለፉበትን የደከሙበትን የሚሰጡ ማለት ነው። ልክ እንደዚች እንደ እህታችን ደግሞ መጥፎ ቤተሰቦች ደግሞ እናንተ የለፋችሁበትን የደከማችሁበትን መከራችሁን ያያችሁበትን ክደው አላቅልሽም፣ ማቅልሽ ጉዳይ የለም፣ እንደፈለግሽ መሆን ትችያለሽ ብለው ጎዳና ላይ የሚጥሉ እኔ የምር ለነሱ ፈጣሪ ልቦና ይስጣቸው ነው የምለው። ፈጣሪ ልቦና ይስጣቸው። እኔ አንዳንድ ጊዜ ማለት ነው የምሬን ነው የምላችሁ ከራሴ ጋር አወራለሁ። ማለት ልጅ ብቻ ነው እንዴ የእናትና የአባት ሀቅ ያለበት? ወላጆችስ የልጆቻቸው ሀቅ የለባቸውም? መቼም እዚህ ምድር ላይ ስንመጣ እኛ ፈልገን አይደለም፣ አንድም በፈጣሪ ፍቃድና በእነሱ ነው አይደል እንዴ? ስለዚህ ወላጅ ደግሞ አሳድጎ ቁም ደረጃ ላይ ማድረስ ግዴታው ነው። እኛ ደግሞ አድገን የተሻለ ነገር እናገኛለን፣ የተሻለ ቦታ እንደርሳለን ብለን ከሀገር ተሰደን እየለፋን እየደከምን እየሰራን ቤተሰቦቻችን ናቸው እናት አባቶቻችን ናቸው ብለን ለነሱ እየላክነ እነሱን ለኛ የማያስቡልንና የማያዝኑልን ከሆነ ታዲያ ምኑ ላይ ነው ታዲያ? እኔ እውነት በጣም ግራ ይገባኛል። የምሬን ነው የምላችሁ። እንዴ እኛ ለነሱ እያሰብን ለነሱ እያዘን ስንት ነገር ስንት ዋጋ እየከፈልን እነሱም ለኛ ማሰብ አለባቸው። እነሱም ለኛ ማዘን አለባቸው። እኛስ ማን አለንሽ? እውነቴን ነው ማን አለን? በማናቀው ሀገር ላይ እኛ መከራችን እያየን የሀገር የቤተሰብ ናፍቆት እያሰቃየን እነሱ እዛ ጋር ደግሞ ለኛ ቅንጣት የማያስቡልን ከሆነ ይሄማ በቃ እኛ ብቻ ነን የምንናፍቀው እንጂ እነሱ እኛን አይናፍቁንም ማለት እኮ ነው። የምሬን ነው። የምር ያስብላል። እነሱ በቃ ብርና ብር ብቻ ነው የሚፈልጉት ማለት ነው። እኛነታችንን እኛን በቃ አይፈልጉንም ማለት ነው። አረ ብስሚላ እውነት በጣም ነው ያሳዘነችኝ። በጣም ማለት ነው በጣም ነው ያሳዘነችኝ ይህች እህታችን ማለት ነው። እንግዲህ አላህ ይርዳሽ፣ ሀቅሽን ምንም አባትሽ ቢሆኑም 12 አመት የለፋሽበትን የደከምሽበትን ማረፊያሽን ይስጡሽ፣ አላህ ያሰጥሽ ማለት ነው። የኔ እናት ወላይ ስታለቅስ በጣም ነው ያሳዘነችኝ። ታስታውሳላችሁ ቡታጅራ ላይ አንዲት እህታችን እንደዚህ የለፋችበትን የደከመችበትን 11 አመት ለፍታ ምናቅልሽ ጉዳይ የለም ወደ መጣሽበት ተመልሰሽ ሰርተሽ ብይ ብለዋት ራሷን ያጠፋችሁ። እንደዚህ አይነት ቤተሰብ እኔ የምር እኔ እንጃ እና ላችኋለሁኝ። አላህ ሁላችንንም ከእንደዚህ አይነት ነገር አላህ ይጠብቀን እላችኋለሁ። በቀጣይ
በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። የዛሬው ቪዲዮ ይሄን ይመስላል። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱ ይላችኋለሁ ውዶቼ። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁ።